ሁለተኛው ቻናላችንን ኮሜንት ላይ ሊንኩን ፒን አድርጌ ያስቀምጥላችኋለሁ። ጎጆ ቲቪ 2ን እየገባችሁ ላይክ እና ሰብስክራይብ አድርጉልን። ዋናው ቻናላችን በተደጋጋሚ እንደነገርናችሁ ቃል ላይ ሪፖርት እየተደረገበት ስለሆነ ሊዘጋ እንግዲህ በሁለተኛው ቻናላችን በመጠባበቂያ ቻናላችንም ብቅ ብለናል። እንግዲህ ነገሩን ያላቀም በቃ ሰሚኛለሽ። ይኸውልሽ ባለቤትሽ እንዴት እንዳስመለጥሽው ትነግሪኛለሽ። ያው አብሮ የሚሰራ ወንድሜ ነው፣ ሰለሞን ይባላል። ወንድሜ ማለት በቃ ወንድሜ ነው፣ የእናትና የአባት ወንድሜ ነው። እንደ ቤተሰብ ነው እየሰራችሁ ያላችሁ። ተወለይ ነይ ማታው ምንም ማውቀው ነገር የለም። ግቢ። ምንድነው የማታውቂው ነገር የለም። ምንም ማውቀው ነገር የለም። በቃ እሺ ቁጭ በይ። ቁጭ በይ። ማለቀው ሰው ቢመጥቼ ምን ማለት ነው? ለምን የምፈልገው ነይ እዚህ ቁጭ በይ። ወሬት ማትሄጂ ምን ያደርጋል? እንግዲህ ለምንድነው ማልሄደው? ወሬት ምንም ማትሄጂው በቃ አንተ መስማታችን ለምን የምትለው ነው? አትሊስት ሁለት ሚስት እንዳለ ሁላ ምናምን ነገር በጣም ያስገረመኝ ነገር ደግሞ እሱ ነው። የመጀመሪያ ሚስት እያለችው እቺኛም ደግሞ ለገንዘብ ብላ እንደምታገባው ሁሉንም ነገር በግልጽ ነገረኛለች። በግልጽ አንዳንዷን ነገር እንድትነግሪኝ ይፈልጋል። የት እንዳለ ሰለሞን ፍቅረኛዬ ነው፣ አለቀ። ፍቅረኛሽ እስከሆነ ድረስ የት እንዳለ በደንብ ታውቂያለሽ። እኔ ምን አውቃለሁኝ? ስልኩን አትሰጠፍተል። ስልኬን እኮ ወስደዋል አይደል እንዴ? ነግረሽው ነው እኮ። ይሄ እንዳስወስድሽ ነው የምትፈልጊው? የሆነ ወጥመድ እናዘጋጅለታለን። ደውለህ ትቀጥሯለህ። ግን ቀድሜ የማስጠነቅቅህ ነገር እስካሁን የደረሰብህን ነገር በደንብ ታውቃለህ። እያንዳንዷን ነገር ምን እንደሆንክ፣ እንዴት ጥጋብህ እንደበረደልህ በደንብ ታውቃለህ። እኔ ምንም ነገር የለም። አስሙ ዲባክተር እኔ ቁጭ ረዘይ ጃንቺ ሌላ ነገር እንዳከቺ ቁጭ። ይኸውልሽ ሰሚኛለሽ፣ አንድ ነገር ከዚህ በኋላ ልታደርጊ እንዳሞክርሽ ሰለሞንን እንዴት እንዳስመለጥሽው በስነ ስርዓት ትነግሪኛለሽ። ሰለሞን አምልጧል። በሚያሳዝን ሁኔታ ጥሩ ነገር አልተፈጠረም። ሌላ ምንም ተርፍ ነገር አልፈልግም። እሱ ጋር ደውለሽለት እሱን እንዳገኘው እንድትረጂም ብቻ ነው የምፈልገው። አይ እንደዛ ካደረኩኝማ የተለፋበት ሽምግልና ሁሉ ነገር ይቀራል። ለሽምግልናው እኮ ምን ያህል ገንዘብ እንዳወጣት ታውቅ? ሽምግልናው አንቺ መጀመሪያ ስትኖሪ ነው እኮ አይደል? ለምንድነው አንቺ እሱን እንዳላገኘው የምታረጊኝ ከሆነ እመኝ ምንም ሽምግልና ብሎ ነገር አይኖርም። እኔ እንዳስያዝኩት ካወቀ እኮ አያገባኝም። ምን ሆነሃል? ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ? ሚኪያስ ነኝ። አጠገቤ ደግሞ ባልደረባዬ ወንድሜ ናትናኤል ይገኛል። ውድ ተመልካቾቻችን ከሰዓታቶች በኋላ ተመልሰን መተናል። እንግዲህ ቤተሰቦች እንግዲህ ለመጨረሻ ጊዜ ደረጀን ያሉትን ነገሮች ሲያፋጥጠው ነበር። አሁን ላይ እንግዲህ ደረጀን በቁጥጥር ስር አውለ ነው መጋዘን ውስጥ ነው የሚገኘው። አብዛኛውን ነገር ተናግሮ እንግዲህ አንዴ ያልተናገረው ነገር ነበር ደረጀ። እሱም እንግዲህ ባልደረቦችን ጀሌዎችን የት እንዳሉ ተናገር ብሎ እንግዲህ ናትናኤል በሚያወጣጣው ሰዓት ምንም አውቀው ነገር የለም ብሎ ሲሸመጥጥ ነበር። ከዛ በኋላም እንግዲህ ጋርዶቹን ጠርቶ ነው ወደ መጋዘን የወሰደው። እኔም እንግዲህ ያው በሰዓቱ ስሜታዊ ሆኜ ነበር። ስሜታዊ ቢሆንም አይፈረድብኝም። የማይሆን ነገር እኔ ፊት ሲያወራ ስለነበር ቀረጻውንም እንግዲህ ለማቋረጥ ተገድጃለሁ። ያው ናትናኤል መውጣት አለብህ ሲለኝ በዛ ምክንያት ወጥቻለሁ። ውድ ተመልካቾቻችን እንግዲህ ሁለተኛው ቻናላችንን ኮሜንት ላይ ሊንኩን ፒን አድርጌ ያስቀምጥላችኋለሁ። ጎጆ ቲቪ 2ን እየገባችሁ ላይክ እና ሰብስክራይብ አድርጉልን። ዋናው ቻናላችን በተደጋጋሚ እንደነገርናችሁ ቃል ላይ ሪፖርት እየተደረገበት ስለሆነ ሊዘጋ እንግዲህ በሁለተኛው ቻናላችን በመጠባበቂያ ቻናላችንም ብቅ ብለናል። እንግዲህ ወንድሜ ናትናኤልም ብዙ ኬዞችን አግዛለሁ፣ አብረን እንሰራለን፣ ረጅም መንገድ አብረን እንጓዛለን ያለው። ናቲ ተመልካቾችን ሰላም በልና ስለ ደረጀ ያሉትን ነገሮች እናወራለን። እሺ ውድ ተመልካቾቻችን የተፈጠረውን ነገር በሙሉ ከኔ ጋር ሆናችሁ አይታችኋል። እያንዳንዷን ነገር ወንድሜም በጣም ስሜቴ የሚያደርግ ንግግሮችን እየተናገረ ስለነበረ በመሃል የሆነ ነገር እንዳይፈጠር በሚል ነበር ያስወጣሁትኝ። ያው ከኔ ጋርም በቻልኩትኝ እኔ ያክል ነገሮችን ለማወጣጣት ሞክሬያለሁ። ግን ሰውየው እንደምታዩት በጣም በራሱ እንዴት እንደሆነ አላውቅም፣ በራሱ በጣም ተማምኖ ቆዳውን ለጥጦ ነበረ ሲያወራኝ የነበረው። እኔም በጣም ትዕግስተኛ ሆኜ ነገሮችን ተቋቁሜ ለመስማት ሞክሬያለሁኝ። ነገር ግን በስተመጨረሻም አብሮት የሚሰራው ሰው ማን እንደሆነ መናገር አልፈለገም ነበረ። አንዳንድ ሰዎች ግን አሉ ጸባይ የማይወድላቸው ፍራቻ ይመስላችኋል። ለነሱ ሰዎች አንዳንድ ጊዜ ጉልበት እንጠቀማለን። ይህን ካሜራ ፊት ማድረጉ ተገቢ ነው ብለን ስለማናስብ ራሳችን ያዘጋጀነው መጋዘን ውስጥ አንዳንድ ጉልበት የሚያስፈልጋቸውን ሰዎች እዛ የምናወጣጣበት ቦታ ነው። እሱንም እዛ ቦታ ላይ አስገብተ ነው ትንሽ ጉልበት ተጠቅመን ነበረ። እያንዳንዷን ነገር እንደሚነግረን ተነጋግረን ጨርሰናል እና ይነግረናል። እሺ ሚኪ አሁን እኔ ሁለታችሁ አብራችሁ እንድትገናኙ አልፈለኩኝም ከዚህ በኋላ። ምክንያቱም የሚያወራቸው ካፉ የሚወጣቸው ቃላቶች በጣም የሚያስጸይፉ ቃላቶችን ነው የሚያወጣው። አንተ እውነቱን ለመናገር በዚህ ሰዓት
እዚህ ጋር ባትገኝ በጣም ደስ ይለኛል። ምክንያቱም ማረፍ አለብህ። ካሳለፍካቸው ጊዜያቶች አንጻር በጣም ከባባድ ጊዜያቶችን ያሳለፍነው፣ እስር ቤት ውስጥ ያሳለፍካቸው፣ ሐኪም ቤት ያሳለፍከው ጊዜ አለ። በጣም ተጎድተሃል። በዚህ ሰዓት እኔ እውነቱን ለመናገር ዛሬ ሙላ እንድትመጣ ያደረግኩትኝ ልብህ እንዲያርፍልህ ነው። አውቃለሁኝ ይህን ጉዳይ ሳትፈታው እረፍት እንደማይሰማ ስለማቅ ነው። እኔንም ታውቀኛለህ፣ ረጅም ጊዜ አብረን ሰርተናል። ከካሜራ ጀርባም ቢሆን ያው እኔ አሁን እዚህ ጋር በዚህ ቪዲዮ ነው ተመልካች ፊትም ካሜራ ፊትም የቀረብኩትኝ። ተመልካቾች አያውቁኝም፣ ነገር ግን አንተ ታውቀኛለህ በደንብ። ለረጅም ጊዜ እንተዋወቃለን። እኔ አንተ እንድታርፍ ነው የምፈልገው። አሁንም ቢሆን እሱን ሰወራው እዚህ እንድትገኝ አልፈልግም። ምክንያቱም እኔ አንተ እንድትጎዳብኝ አልፈልግም። እውነቱን ለመናገር በጣም ምሳሳልህ፣ የምወደህ፣ መጨነቅልህ ወንድሜ ነህ። ይህን ነገር ታውቃለህ። እንደዚህ አይነት ቦታዎች ላይ አሁን ባትገኝ በጣም ደስ ይለኛል። እያንዳንዷን ነገር እኔ እንዳስተካክለው ይህንን ነገር እድሉን ብትሰጠኝና ለአንተም በራስ መተማመን እንድሰጥ እንዳንተም ባልሆን ያንተን ያክል ለፍቼ ግን ይህንን ጉዳይ እንድፈታው እድሉን ብትሰጠኝ በጣም ደስ ይለኛል። አንተ እረፍት አድርግ። ጀስት ከዚህ በኋላ ላሉም ብዙ የምንሰራቸው ስራዎች አሉ። ለዛ ስራ በጣም ታስፈልገኛል። ብቻዬን መስራት አልችልም። ይህንን ነገር ታውቃለህ ናቲ። ምንም ይሄ የሚያጣላ ጉዳይ አይደለም። ልክ ነህ። ደረጀ የተባለው ግለሰብ ጋጦጥ አጸያፊ ንግግሮችን የሚናገር አንተ ያረከውን ኢንተርቪው አይቼዋለሁ። እሱ ጋር ያረከውን ኢንተርቪው እንዴት ሲያወራ ያው ለሰው ልጅ ያለውንም ንቀት ብዙ ነገሮችን አይቻለሁ። ይሄ የሚያጣላን ነገር አይደለም። ዋናው ነገር ከደረጀ ጋር አብሮ የሚሰራውን ወንጀለኛ በቁጥጥር ስር መዋል እሱ ነው ሊያሳስበን የሚገባው። ያው ቤት ሄደ እረፍ የምትለውን ነገር አቁመ አሁን እኔም እዚህ ሆናለሁ፣ ችግር የለውም። ከሱ ጋር አልገናኝም። አንተም እሱን የምታወጣጣውን አወራልሃለሁ ያለውን ነገር አውራው ከካሜራማኖቹ ከሆነ እኔ ወይስ ከዛ ውጭ ሆናለሁ፣ ችግር የለውም። ይኸውልህ እኔ አሁን ያሰብኩትኝ እሱ መኪና ውስጥ አወራለሁኝ። ዶልፊኑም አለ፣ ጋርዶቻችንም አሉ። ታውቃለህ ምንም የሚፈጠር ክፍተት አይኖርም። አንተ እዚህ እረፍት አድርግ። እኔ እሱን እንዳወራው ፍቀድልኝ። ወደ መኪና ውስጥ ወስጄ አወራዋለሁ። ጋርዶችም ስላሉ ምንም አይነት ነገር አይፈጠርም እና ተማመንብኝ። እኔ ሁሉንም ነገር አንተ በምትፈልገው መንገድ አድርገው አስደስትሃለሁ። እድሉን እንድትሰጥ ብቻ ነው የምፈልገው። አንተ እረፍት እንድታደርግ እና ራስን እንድጠግን በጣም እፈልጋለሁ። እንግዲህ ያው ሀዘን ላይም ነን። ከእህታችን ኤልሳ ጋርም ያለህን ግንኙነት በደንብ እናውቃለን። ከኛ ጋር እንኳን ብዙም አንቀራረብም። ያው ካንተ ጋር ነው እኛ የምናያት። ካንተ ጋር እንደ እህት እንደሆናችሁ ነው የምናውቀው። ያም ሀዘን አንተን ይጎዳሃል። በእርግጠኝነት ተጎድተሃልም። አጠገብህ ስለነበርኩኝ ሁሉንም ነገር አውቃለሁኝ። በደንብ አይቻለሁኝም። ስሜትህ እንደተሰበረ በደንብ ታስታውቃለህ። ስለዚህ አንተ እረፍት አድርግ፣ ሀዘንህን አስታም፣ ራስን ጠግን። እያንዳንዷን ነገር አሁን ላይ ለእኔ ትተውልኛለህ። እኔ እያንዳንዷን ነገር ሰርቼ አንተ በምትፈልገው መንገድ ሁሉንም ነገር ጨርሰዋለሁኝ። እምነትህንና ጊዜን እንድትሰጠኝ ብቻ ነው የምፈልገው። አውቃለሁ ሁሉም ነገር በጣም ይከብዳል። ከእሷ ጋር የነበራችሁን ግንኙነት አውቃለሁ። በጣም ከባድ ሀዘን ነው ለአንተ። እረዳሃለሁ። ሁሉንም ነገር የማያልፍ ነገር የለም። ህይወት ይቀጥላል። ለብዙ ሰዎች አንተ የምታስፈልግ ሰው ራስን አጠንክረህ ወደ ስራ እንድትመለስ ነው የምፈልገው። በቃ እኔ ውጭ ላይ እንትን በል ውጭ ላይ እንትን ልበል። ለየት ያለ ነገር እንትን ካልክ ቴክስት አድርግልኝ። ምንም አታስብ፣ ችግር የለም። ጋርዶችም ስላሉ ምንም የሚፈጠር ነገር አይኖርም። በዚህ ኮንፈርት እንዲሰማ እፈልጋለሁ። እኔ እያንዳንዱ የሚፈጠር ነገር ካለ እያንዳንዱ ነገር በደንብ እንትን እልሃለሁ። ካሜራማን እቃችሁን አስተካክሉና እንውጣ። እኔም እሱን ይዞት ወደ መኪናው እንዲሄዱ አድርጋለሁ። እየሄድን እናውራ። ደግሞ የቀረው ነገር አይሻልም? እሺ እንግዲህ ውድ ተመልካቾቻችን እንዳያችሁት ከሚኪ ጋር ተነጋግረን መኪና ውስጥ እንዳወራው ፈቅዶልኝ ይዤው ወደ መኪናው ገብቻለሁኝ። እሺ ከአንተ ጋርም ቢሆን አሁን የምናወራው ወሬ ሰላማዊ ይሆናል ብዬ አስባለሁ። መጋዘን እያለህ ትንሽ ቢሆን ጥጋብህ በረድ ብሎልሃል ብዬ አስባለሁኝ። አሁን እያንዳንዷን ነገር በግልጽ እንደምትነግረኝ ተነጋግረን እዚህ ጋር የመጣ ነው። ስለዚህ እያንዳንዷን ነገር አሁን ከአንተ ጎን ማን እንዳለ እና ምን አብራችሁ እንደምትሰሩ እንዴት አብራችሁ እንደምትሰሩ እያንዳንዷን ነገር በግልጽ ተነግረኛለህ። ከዚህ በኋላ በእኔና በአንተ መሀል ጸብም ግብግብም ይኖራል ብዬ አላስብም። ምክንያቱም ከዚህ በፊት ያለው ነገር በጣም በቂ ይመስለኛል። አሁን በእርግጠኝነት የበረደልኝ ይመስለኛል። አሁን እስቲ ከአንተ ጋር ማን እንደሚሰራ እንዴት እንደምትሰሩ በደንብ ትነግረኛለህ። ያው አብሮ የሚሰራ ወንድሜ ነው፣ ሰለሞን ይባላል። ወንድሜ ማለት በቃ ወንድሜ ነው፣ የእናትና የአባት ወንድሜ ነው።
እንደ ቤተሰብ ነው እየሰራችሁ ያላችሁ ተው ላይ? አዎ እንደዛ ነው የምንሰራው። በቃ እሱ ግን እጅግ በጣም አደገኛ ሰው ነው። እንደዚህ እንደምታየው ቀላል ሰው አይደለም። እንዴት ማለት ካንተ የበለጠ እንትን ያለው ሰው ነው? ስልጣን ያለው ሰው ነው? አዎ እሱ በቃ ያለው ያው አብረን በምንሰራው ውስጥ ያለው ሼር መጠን ከፍተኛ ነው እና እጅግ በጣም ደግሞ አደገኛው ሰው እንደዚህ በቀላሉ የትም ቦታ አይገኝም። ቋሚም ቦታ የለውም የምንገናኝበት ቦታ ማለት ነው። ማለት እንዴት ማለት የሚያሳምን ነገር አይደለም እውነቱን ስነግርህ። ምክንያቱም ወንድምህ ነው፣ የገዛ ወንድምህ ነው። አብራችሁን የምትሰሩት ለረጅም ጊዜ እንዴት ነው አንተ መገኛ ቦታውን ላታውቅ የምትችለው? ይኸውልህ ይህን ስራ ስንሰራ የተለያዩ ስራዎችን ለመስራት ስንደዋወል የተለያየ ቦታ ነው የምንቀጣጠለው እንጂ ቋሚ ቦታ የለንም። ገባ? ስለዚህ እሱም ደግሞ ቋሚ ቦታዎች የሉትም። የተለያዩ ቦታዎች ነው እየመጣ አግኝቶን ከዛ በኋላ ያለውን ስራ እየነግሮን ከዛ በኋላ የምንሰራው እንጂ ተመሳሳይ ቦታ አይደለም የሚቀጥረን። ስለዚህ ይሄን ሰው ለማግኘት እጅግ በጣም አደገኛ ነው። ምክንያቱም ቋሚ ቦታ ከሌለው የት በላይ ይገኛል እና አደገኛ ሰው ነው። እሺ ስለዚህ በእርግጠኝነት እሱን ለማግኘት ትረዳናል። በእርግጠኝነት የሆነ ምክንያት እንፈጥርለታለን። ከዛ በኋላ እሱን የምናገኝበትን መንገድ ታመቻችልኛለህ። በዚህ ተረዳኛለህ ብዬም አልጠይቅህም፣ ግዴታ ነው ተረዳኛለህ እሱን እንዳገኝ በእርግጠኝነት። አዎ እሱማ በቃ እረዳችኋለሁ። አሁን እኮ በቃ ተስማማሁኝ እኮ። እሺ ስለዚህ ውድ ተመልካቾቻችን እያንዳንዷን ነገር እንደሰማችሁት ነው። ይገርማል እንግዲህ ማለት የሚገርም እኔ በበኩሌ በራሴ በጣም ገርሞኛል። እንደ ቤተሰብ ነው የያዙት ይሄን ስራ። ይገርማል። የአንዳንድ ሰው ነገር ትንሽ ይከብዳልና እንደ ቤተሰብ ነው ይሄንን ነገር የያዙት። ቆይ ማለት በሁሉም ነገር ላይ የሱም እጅ አለበት አይደል? እስካሁን እየሰራችሁት ባለው ትችት ነገር ላይ? አዎ አብረን ነው የምንሰራው። በቃ እሱ ነው ከላይ ሆኖ አንተን የሚያዝህ ማለት አዛዥ ምናምን ሳይሆን በቃ በሼር ነው የሚበልጠኝ። ግን ያው ስራዎችን ስንሰራ ግን አብረን ተነጋግረን ቁጭ ብለን አውርተንበት ነው ፕላን አድርገን የምንሰራው። እሺ እንግዲህ ውድ ተመልካቾቻችን እንደሰማችሁት ነው እያንዳንዷን ነገር። በእርግጠኝነት እሱም ወንድሙን እንድናገኝ ይረዳናል። ወንድሙንም እናገኘዋለን፣ ለእናንተም እንደምናቀርበው ቃል ገባላችኋለሁ። ስለዚህ የሆነ ወጥመድ እናዘጋጅለታለን። ደውለህ ትቀጥሯለህ። ግን ቀድሜ የማስጠነቀቅህ ነገር እስካሁን የደረሰብህን ነገር በደንብ ታውቃለህ። እያንዳንዷን ነገር ምን እንደሆንክ፣ እንዴት ጥጋብህ እንደበረደልህ በደንብ ታውቃለህ። ከዚህ በኋላ ስህተት ትሰራለህ ብዬ አላስብም። ግን መናገር ስላለብኝ እነግርሃለሁ ደግሜ ምንም አይነት ስህተት እንዳትሰራ። ምንም አይነት ስህተት አጉል ብልጥ ለመሆን እሞክራለሁ እንዳትል። እንደነገርኩ ትዕግስተኛ ሰው አይደለሁ። ብልጥ ለመሆን እሞክራለሁ የምትል ከሆነ በጣም የማታስበው ነገር ነው የሚደርስብህ። እስካሁን ድብደባ ብቻ ነው የደረሰብህ አይደለ? ከዚህ በኋላ ግን ከባባድ ነገሮች ይደርሱብሃል። በቃ ችግር የለውም። ያለውን ነገር ትነግረኛለህ። በዛ መሰረት በፕላኑ መሰረት እንሄዳለን። በቃ ምንም አይነት ነገር እንዳትሳሳት ደጋግሜ አስጠንቅቄ ነው እየነገርኩህ ያለሁት። አጉል የበልጥ ስራ እሰራለሁ ብለህ እንዳታስብ። ምክንያቱም እዚህ ጋር ያለው በእኛ ቁጥጥር ላይ ነው። ወንድምህም ቢሆን ሊያስጥልህ አይችልም ከዚህ ነገር። እሱንም ቢሆን ቃል ገባልሃለሁ አግኝተህ ነው ካንተ ጋር ፊት ለፊት መጥቼ እንደማወራችሁ። ስለዚህ እነግርሃለሁኝ፣ ትደውልለታለህ፣ ለስራ እንደምትፈልገው አድርገህ ታወራለህ። ከዛ በኋላ ዛሬውኑ ከተቻለ ዛሬውኑ ቀጥረኸው እናገኘዋለን ማለት ነው። ተስማማኝ? አዎ ተስማምቻለሁ። እሺ ስለ ወንድምህ አንዳንድ ነገሮችን ነግረኸኛል። እስቲ አሁንም ቢሆን ስለሱ ለማወቅ እንዲረዳን እሱ ስለሚሰራቸው ስራዎች ያንተስ ድርሻ ምን እንደሆነ ስለሱ በደንብ አብራርተህ ንገረኝ እስኪ። ያው እንደነገርኩ ነው፣ በጣም አደገኛ ሰው ነው። በጣም ብዙ ስራ ነው የምንሰራው እና ያው ከሚሰራቸው ነገሮች ደግሞ ያው ሰዎችን ማዘዋወር፣ ሴቶችን ለባለሀብቶች ማቅረብ፣ የተለያዩ አደንዛዥ እጾችን ማስገባት፣ በተጨማሪ ደግሞ ህጻናቶችን እያፈኑ በቃ ለተለያዩ ስራ ማሰማራት እና የተለያዩ ቦታዎች ደግሞ ሰዎች አሉት፣ ሌቦች ምናምን ማለት ነው። እና እንደዚህ ቀላል ሰው አይደለም፣ በጣም እጁ ረጅም ሰው ነው። ይህንን ስራ ለምን ያክል ጊዜ ሰርቶታል ማለት እስቲ ለምን ያክል ጊዜ ሰርቶታል በደንብ አብራርተህ ንገረኝ። አንዳንድ ነገር ቢያንስ ከ4 ዓመት ከ5 ዓመት በላይ ይሆናል ይህን ስራ መስራት ከጀመረ ማለት ነው። እና ከ4 ዓመት ከ5 ዓመት በላይ ስል እንደዚህ በቀላሉም አይደለም፣ በጣም በቃ ብዙ ገንዘቦችን ነው የሚያገኝበት። ደግሞ የሚሰራቸውም ስራዎች እጅግ በጣም አደገኞች ናቸው እንዳልኩ ማለት ነው። አደንዛዥ እጾችን ማዘዋወር፣ የህግ ሰዎችን ራሱ በገንዘብ ይይዛቸዋል እጅግ በጣም ማለት ነው።
እና እንደዚህ እንደምነግር ቀላል ሰው አይደለም እና ይሄን ሰው አሁን ለማግኘት መሞከር እጅግ በጣም አደገኛ ነው። ምክንያቱም ብቻውን አይንቀሳቀስም። ብቻውን እንኳን ቢንቀሳቀስ መሳሪያ ይዞ ነው የሚንቀሳቀሰው። ምክንያቱም መሳሪያ ዝውውር ውስጥም ስለሚሰራ ማለት ነው። ስለዚህ እነዚህ ነገሮች እጅግ በጣም ሰውየውን አደገኛ አድርገውታል። እሺ እሱን ለኛ ተውልን። እሱን እንዴት መያዝ መቻል እንዳለብን እኛ በደንብ እናውቃለን። ምን ማድረግ እንዳለብን በደንብ እናውቃለን። አሁን ካንተ የምፈልጋቸው ነገሮች በግልጽ በደንብ እሱ ምን ሰርቷል፣ የሱን ጥፋቶች እና ካንተ በላይ ማለት ከናንተ ከሁለታችሁ በላይ ሰው አለ ወይንስ ደግሞ እናንተ ናችሁ የዚህ ነገር መጀመሪያ? እኛ ነን በቃ የዚህ ነገር መጀመሪያ ስፔሻሊ እሱ ማለት ነው። ኦኬ ሁሉም ነገር ከሱ ነው የመጣው ትዕዛዞች ምናምን? አዎ ከሱ ነው የመጡት። ከዛ ግን ያው ፕላን የምናደርገው አብረን ነው። የሱን ሐሳብ ብቻ አይደለም የምናዳምጠው፣ እሱም የኛን ሐሳብ ያዳምጣል። በጋራ ስለምንሰራ ማለት ነው። ስለዚህ በቃ በጋራ ስለምንሰራ የተለያዩ ፕላኖችን እናወጣለን። ግን ስራዎቹ የሚያመጣው ግን እሱ ነው። እሺ እንደነገረኝ ከሆነ በጣም ከባድ ሰው ነው። ያም ሆነ ይህ በቁጥጥራችን ስር መውደቁ አይቀርም። በእርግጠኝነት የምነግርህ ነገር በደንብ እንይዘዋለን። በአንተ እርዳታም ቢሆን እንይዘዋለን። ይዘነው መተን እያንዳንዷን ነገር እናወጣጣዋለን። ይሄ የዚህን ነገር ጅማሪ በደንብ እናውቃለን እና ይህንን ነገር ከምንጩ እናደርቀዋለን። በዚህ ነገር ቃል እገባልሃለሁ ለአንተም ሆነ ለተመልካቾቻችን ሁሉንም ነገር እንደምናስተካክል። እሱን እንዳገኘውም ተረዳኛለህ። አሁን እንደውልለታለን። ደውለንለት የት እንደሚመጣ በስነ ስርዓት እሱን የሚነግርህ እንድትገናኙበትን ቦታ ወይንስ? አዎ በቃ ይደውልልኛል። እንደዚህ ቦታ ይለኛል፣ እሄዳለሁ። ተመሳሳይ ቦታ ሁሌ ያቀጥረኛል። እሺ ስለዚህ የትም ሊሆን ይችላል። እሱ የሚያሳስበኝ ጉዳይ አይደለም እውነቱን ለመናገር። ስለዚህ ትቀጥረዋለህ። የት እንደምትገናኙ ባላቅም ትቀጥረዋለህ። ከዛ በኋላ ያለው ቦታ አብረን እንሄዳለን። ምንም አይነት ስህተት እንዳትሰራ፣ በድጋሚ አሁንም ቢሆን እየነገርኩ ነው። ምንም አይነት ስህተት እንዳትሰራ፣ በጭራሽ ብልጥ ለመሆን እንዳትሞክር። ምክንያቱም ካንተ የባሰ በደንብ ማሰብ እችላለሁ፣ በደንብ። ስለዚህ ብልጥ ለመሆን እንዳትሞክር። ደውልለት፣ አሁን ትደውልለታለህ። ከዛ በኋላ ተቀጥረዋለህ፣ እናገኘዋለን እኛ። ከዛ በኋላ ሁለታችሁንም አብረን ቁጭ አድርገን እያንዳንዷን ነገር የምታብራሩልኝ ይሆናል። ለምን ወንድሜን ልታሰቃዩት እንደሞከራችሁ በደንብ እያንዳንዷን ነገር ከሱ ደግሞ የተሻለ መረጃ ማግኘት የምችል ይመስለኛል ካንተ አንፃር። ስለዚህ እንግዲህ ተመልካቾቻችን አብራችሁን ቆዩ። ነይ ምንም የማውቀው ነገር የለም። ምንድን ነው የማታውቂው ነገር የለም? ምንም የማውቀው ነገር የለም። በቃ ቁጭ በይ። ምን ማለት ነው? ነይ እዚህ ቁጭ በይ። ወዴትም አትሄጂም። ምን ያደርጋል እንግዲህ? ለምንድን ነው የማልሄደው? ወዴትም ነው የማትሄጂው። በቃ አንተ መስማት አትችልም እንዴ? የምትለውን ነገር ነው ያላቅም። በቃ ሰሚኛለሽ? ይኸውልሽ ባለቤትሽ እንዴት እንዳስመለጥሽው ትነግሪኛለሽ። አንተ ትሰማኛለህ? የማውቀው ነገር የለም። በቃ ምን ማለት ነው የማውቀው ነገር የለም ማለት? እኔ አላስመለጥኩኝም። በቃ አለቀ። ዞር በልልኝ አሁን። ነይ ወደ አንቺ። ይኸውልሽ ጉልበት እንድጠቀም እንዳታርጊ እንዴ። እስኪ በቃ ጉልበት እንድጠቀም እንዳታርጊ። ተቀመጪ ነው። እሺ አሳልፈኝ። በቃ አላሳልፍሽም። ወዴትም አትሄጂም። ነገር የለም። ለምን ጊዜን ታቃጥለዋለህ? ምንም የማውቀው ነገር የለም ምናምን ነገር እንድትይኝ አልፈልግም። እኔ ያስመለጥኩት ሰው የለም አለ። በደንብ አውቃለሁኝ እኔ። እምታውቀው ነው። ሄደና እሺ ቁጭ በይና እናወራ። የማውቀው ነገር የለም። እባክህ ዞር። አንቺ ቁጭ በይ። አሳልፈኝ። አልቀመጥም። ለምን ጉልበት እንድጠቀም ለምን ታደርጊኛለሽ? እሺ በቃ ተጠቀም። አሁን ነይ ቁጭ በይ። እሺ ነይ ቁጭ በይ። አልቀመጥም እንዴ። ለምን ደግሞ አትቀመጪው? ታውቀዋል። በጣም እያስገደድከኝ ነው። በቃ ሰሚኛለሽ? እንደውም እንደዚህ እየሆንሽ ባለሽ ቁጥር የሆነ የሰራሽው ስራ እንዳለ እየተናገርሽኝ ነው። ሰማኛለህ? አንተ ነኝ ከዚህ በላይ የምትጫነኝ ከሆነ ለራስህ ፍራሽ። ምንም ለራሴ አልፈራም። ምንም ልታመጫት ሲል አንቺ ጉልበት እንድጠቀም እንዳታረጊ። ነይ ቁጭ በይ። ቁጭ በይና በስነ ስርዓት ትወሪኛለሽ። አሳልፈኝ። አንቺ ነይ ቁጭ በይ። አንተ መሀል እንዴ? ለምን ጉልበት እንድጠቀም ታደርጊኛለሽ? ሰሚኛለሽ? ከዚህም በላይ እንድጠቀም እንዳታረጊኝ ጉልበት። ነገር የለም። በቃ ምንድነው የምትፈልግ? እሱን ችግር የለውም። እኔ በማወጣጣሽ መንገድ አወጣጣሻለሁ። መጠቀም ያለብኝን ነገር በሙሉ ተጠቅሜ እያንዳንዷን ነገር እንድታወጣጭ አደርግሻለሁ። ካስፈላጊ ከሆነ ምን አይነት ሰው ነው ሲጀምር? ምንም አይነት ሰው ልሁን፣ አስፈላጊ ነገር ከሆነ ጥፍጥፍ አድርጌ እንድትወጪ አደርግሻለሁ። ይኸውልሽ እያንዳንዷን ነገር ትነግሪኛለሽ። እኔ ምንም ነገር የለም። አስሙኒ ባክህ አንቺ ነይ ቁጭ በይ። አንቺ ሌላ ነገር እንዳትከቺ ቁጭ በይ። ይኸውልሽ ሰሚኛለሽ? አንድ ነገር ከዚህ በኋላ ልታደርጊ እንዳትሞክሪሽ። ሰለሞንን እንዴት እንዳስመለጥሽ በስነ ስርዓት ትነግሪኛለሽ። ሰሚኛለሽ? ሰለሞንን በማስመለጥሽ ብቻ አንቺም ወንጀለኛ ነሽ። ሌላ ችግር ውስጥ መግባት ካልፈለግሽ ስለ ሰለሞን እያንዳንዱን ነገር ትነግሪኛለሽ። እንዴት እንዳስመለጥሽው ጭምር እኔ በጣም ግራ ነው ያጋባኝ። እኔ እኮ ሲጀምር አልገባኝ የምትለው ነገር ይኸውልህ። ምን ማለት ነው አልገባኝም ማለት? ከምንድን ነው ማስመለጠው? እንዴት ነው ያስመለጥሽው ከኛ ሰለሞንን? እኔ ራሴ እስካሁን ድረስ ሊገባኝ እኮ አልቻለም። ሲጀምር እናንተ ልትይዙት እንደነበር ነግራችሁኛል። ሲጀምር ለምንድን ነው ሰለሞንን የምትይዙት? እሱ አይመለከትሽም። ይኸውልሽ ሰሚኛለሽ? እሱ የሚመለከትሽ ጉዳይ አይደለም።
በቃ ሲጀመር እያንዳንዳችሁ ሁለታችሁ የምትሰሩትን ስራ በደንብ አውቃለሁኝ። ይሄ አዲስ ለኔ አዲስ ነገር አይደለም። የገዛ ወንድሙን ደረጀን አግኝቸው እያንዳንዷን ነገር ስላንቺም ሆነ ስለ ወንድሙ በደንብ ነግሮኛል። ሲጀመር ደረጀ ሁሌ ሰለሞን ላይ እንደቀና ነው። እሱ ስለ ሰለሞን የመጥፎ ነገር ሌላ ይኸውልሽ ነገር ለማወሳሰብ አትሞክሪ። ምንም ለማወሳሰብ እየሞከርኩኝ አይደለም። አንተ ደረጀ ተጫውቶ እንደጣላ አሻንጉሊት ነው። አሁን ገብቶካል? እሱ ያለው ነገር ቃል በቃል አምነህ ነው እዚህ የመጣኸው። ሌላ ተርፍ ወሬ አታውሪ። አሁንም ቢሆን ጉልበት እንድጠቀም እንዳታረጊ። ሲጀመር እኔ ሰለሞንን አላስመለጥኩትም። ለምንድን ነው አስመልጠሽዋል? ከምንድን ነው ማስመልጠው? ከኛ እጅ አስመልጠሽዋል። ይዘው እንደነበር ነግረኸኛል። እሱን ቀድመሽ አውቀሻል። እንዴት እንደሆነ አላቅም። በምን አይነት ነገር መረጃ እንደደረሳችሁ ምንም ማውቀው ነገር የለም። ነገር ግን እኛ እሱን ልንይዘው የመጣንበት ቦታ ላይ አንቺ ነሽ የተገኘሽው። በምን አይነት መንገድ እንዳገኘሽው እኔ አላቅም። እሱ አጋጣሚ ነው። እኔ ማን እንትን ልትሉ እንደነበር አላቅም። እኔ በዛ ቦታ የተገኘሁት በአጋጣሚ ነው። አጋጣሚ ነው አትበኝ። አጋጣሚ እንዳልሆነ እኔም አንቺም እናውቀዋለን በደንብ። አንተም እንደምታውቅ አላቅም። እኔ ግን የማውቀው አጋጣሚ እንደሆነ ነው። ጉልበት ነው የምትፈልጊው ነው ለማውራት ማለት ነው። ጉልበት ነው የምትፈልጊው? ተነስታ ሴት እንትን ስላልክ ነው። ይኸውልሽ ሴት ስለሆንሽ ምናምን ነገር ላዝምልሽ አልችልም። ለምን መታ አትጋጠምም? ባገኘው እሱንም ቢሆን አሳይሽ ነበረ። ግን ደግሞ እንዴት እንዳስመለጥሽ ትነግሪኛለሽ። ይኸውልሽ ሰምኛለሽ። አንተ ራስህ ትሰማኛለህ። መስማት አትችልም ነው ጋር ለማውራት ነው ይሄን ሳይፈጥራ የመጣኸው። እሺ ጉልበት ነው የምትፈልጊው። ስለዚህ ካሜራ ፊት አንቺ ምንም ነገር አላደርግሽም። ካሜራውን አጥፍቼ ግን ይሄ ጥጋብሽ እስኪበርድልሽ ድረስ እጠፈጥፍሻለሁ። ይኸውልህ እኔ አንተ ጥጋብክ ወይ ደግሞ የሆነ ነገር እስኪበርድልህ ድረስ እኔ መቀጥቀጥ ትችላለህ። ግን እኔ የማውቀው ነገር የለም። ትሰሚኛለሽ? ይኸውልሽ እስክትነግሪኝ ድረስ አንቺን መቀጥቀጥ መቼ ምንም አይሰለችኝ። ወይ ደግሞ እንድነግርህ የምትፈልገውን ነገር ቀድመህ ንገረኝና መልሼ ልንገርህ። ስለ ሰለሞን እያንዳንዷን ነገር እንድትነግሪኝ እፈልጋለሁ። ሰለሞን ፍቅረኛዬ ነው፣ አለቀ። ፍቅረኛሽ እስከሆነ ድረስ የት እንዳለ በደንብ ታውቂያለሽ። እኔ ምን አውቃለሁኝ? ስልኩን አትሰጥፍተል። ስልኬን እኮ ወስደዋል አይደል እንዴ? ነግረሽው ነው እኮ። ይሄ እንዳትወስድሽ ነው የምትፈልጊው? ምንድን ነው የምነግረው? የያዝንሽ እኮ ለሱ ደውለሽ እያወራሽ ነው አይደል? እና ደውዬ የት ነህ ምናምን ነገር እኔ ከጓደኞቼ ጋር ቀጠሮ አለኝ እዚህ ቦታ ነኝ እያልኩት መጣክ። ከዛ በኋላ እንደ ጎረምሳ እንደሌባ ስልኬ ምናምን ተቀብለኝ የወራሹን ነገር እያንዳንዷን ነገር ሰምቻለሁ። በዚህ ልክ ማስመሰል አይጠበቅብሽም። ዱላ ካልፈለግሽ በስነ ስርዓት ንገሪኝ። አሁንም ቢሆን በትዕግስት ነው እየጠየኩሽ ያሉት። ቆይ ምን እንዳወራሁ በምን ታውቃለህ? ህፃን ልጅ ነው። እየሰማሁሽ ነበረ በደንብ አጠገብሽ ቆሜ ነበር ካየሽ። እና ታዲያ ምን አገባኝ እንዴ? ስለዚህ ያወራሹን ነገር ሰምቻለሁ። አጠገቤ ጎን ለጎን ካልሆንክ በቀር ስለምንድን ነው የምናወራው ማወቅ አትችልም። ያወራሹን ነገር በደንብ እየሰማሁ ነበረ። የሉም አልደረሱም ምናምን ስል ሰምተኸኝ ሊሆን ይችላል። ጓደኞቼ ላገኝ ነው የወጣሁት። የሉም አልደረሱም ጓደኞቼ። ድጋሜ ካሜራ እንዳጠፋ ታስገድጂኝ። ይኸውልህ እስከፈለግክ ድረስ ልደበድበኝ ትችላለህ። የማውቀው ነገር የለም። ሴት ስለተማታ ደግሞ ጀግና ትባል። ይኸውልሽ ጀግና መባል አለመባል አይደለም የኔ ችግር። ትሰሚኛለሽ? ስለ ሰለሞን የት እንዳለ እንዴት ላገኘው እንደምችል እንድትነግሪኝ ብቻ ነው የምፈልገው። ደውልለት። አው ደውልለት። ስደውልለት አንቺ ነሽ የመጣሽው። ገባሽ? በወንድሙ እኔ እሱን ለማግኘት ሞክሬ ነበር። ነገር ግን ቦታው ላይ የተገኘሽው አንቺ ነሽ። አውቃለሁ። እንዳጋጣሚ ሁለታችንም አንድ አይነት ቦታ ተቀጣጥረን ነው። ምናልባት ቆሞ እየጠበቃችሁ ነው። ለምን ሄዳችሁ አፈ? እሺ ድጋሚ ካሜራ ላጥፋ ነው? ዱላ አልጠገብሽም? ቆይ ምንድን ነው? በደንብ ሲበዛብሽ ዱላው ችግር የለም ያስለፈልፍሻል። እጅግ ላይ ነው እንደ ያለው። አይመለከትሽም ስለሱ። ትሰሚኛለሽ? ዱላ ሲበዛብሽ መውራትሽ አይቀርም። ጉልበት እንድጠቀም አታስገድጂ። እኔ ነግሬሃለሁ። የመቀጥቀጥ ሱስ ካለብህ ዛውጣና ከጎረምሳ ጋር ተቀጣቀጥ። አንቺን ልቀጠቅጥሽ ይችላል። ስለመታከኝ ምንም የምታገኘው ነገር የለም። እውነቱን ነው እየነገርኩህ ያለሁት አይደል እንዴ? ለምንድን ነው የማታምነኝ? አያገባኝም። እመነኝ አትመነኝ፣ ግን እኔ የተናገርኩት እውነታ ነው። በቃ ሌላ የማውቀው ነገር የለም። ተሸፋፍነክ ስለመጣ ከምፈራክ ምናምን እንዳይመስልክ። አንቺ አፍሽን አትክፈች። እሺ ምከስክ ሂጂ፣ መፍትሽ ነው። የፈለግሽበት ቦታ ሄደሽ መክሰስ ትችያለሽ። በዛውም ግን አንቺ ራስሽ እንደምከስሽ ወቂ። ሲጀመር ወንጀለኛ ነሽ። ይኸውልሽ ከኔ ጋር እንደዚህ አፍላፊ የሚያስከፍትሽ ነገር ራሱ ምንድን ነው? ወንጀለኛ ሆንኩት? እሺ የምትሰሪውን ስራ እያንዳንዱን ነገር አውቃለሁ። ይኸውልሽ ለአንቺ ማንም የማያውቀው ሊመስል ይችላል። ነገር ግን ሁሉንም ነገር አንድችም ሳይቀር እንዳለ እናውቃለን እኛ። ዝም በል እባክህ ሌባ። በዚህ መንገድ መዝረፍ ጀምራችሁ ነው? ካሜራውን አጥፋልኝ በእናትህ። ለምንድን ነው የሚያጠፋው? አንተ ያማሃል እንዴ? ምክንያቱም ጥጋብሽ አልበረደልሽም። ፊት ለፊት ካሜራ ፊት ብታኝ፣ ከዛ እንደ ማስረጃ አቀርበዋለሁ። እሱን ይኸውልሽ እንዴት እንደመታሽ አንቺ አትነግሪኝም። ትሰሚኛለሽ? አንቺ አትነግሪኝም። ይኸውልሽ ትዕግስቴን አታስጨርሽኝ። በጣም እየተፈታተንሽኝ ያለሽው ሌላ ነገር ውስጥ አንቺ በእናትሽ ዝም በይ። ትሰሚኛለሽ? ትነግሪኛለሽ በደንብ። እሺ ከዚህ በኋላ እሺ በቃ እነግርሃለሁ። ድጋሜ ሌላ ተርፍ ወሬ እንድትወሪ አልፈልግም። እሺ ካሜራውን አጥፍቼ ደግሞ ገና ቀጠቅጥሻለሁ። በዚህ ከቀጠልሽ ተናገሪው። እሺ በቃ እኔ ነኝ ያስመለጥኩት። እንዴት ነው ያስመለጥሽው? እኔ እሱ ብቻ ነው እስካሁን ድረስ ግራ የገባኝ ነገር። ያው እጮኜ ስለሆነ ብዙ ጊዜ አብረን ነው የምናሳልፈው እና ያጁል ወንድሙ ደውሎ ሲያወራው እሱ ደግሞ እንደሱ በቃ በጣም ማለት ብልጥ ነው። አወራሩ ነገር ተቀየረበት፣ መንተባተባ በዛ። ከዛ ይሄን እጅ ነገሩ አላማረኝም ብሎ ነው ይላከኝ። የት ነው ያለው እሱ? አላውቅም።
አላውቅም አትበኝ። እኔ እውነቴን ነው ከምሬ ነው። አላውቅም አትበኝ። አንቺ የማታውቂው ምንም ነገር የለም። ከፍቅረኛዬ ጋር ብዙ ጊዜ እናሳልፋለን ብለሽኛል አይደለ? አዎ እሱማ እናሳልፋለን። እንዲሁም በቅርቡ ልናካባ ነው። ግን እሱን አግኝቼ ከተመለስኩ በኋላ እንድደውልለት ብቻ ነው የነገረኝ። ይኸውልሽ ሌላ ምንም ተርፍ ነገር አልፈልግም። እሱ ጋር ደውለሽለት እሱን እንዳገኘው እንድትረጂም ብቻ ነው የምፈልገው። አይ እንደዛ ካደረኩኝማ የተለፋበት ሽምግልና ሁሉ ነገር ይቀራል። ለሽምግልናው እኮ ምን ያህል ገንዘብ እንዳወጣት ታውቅ? ሽምግልናው አንቺ መጀመሪያ ስትኖሪ ነው እኮ አይደል? ለምንድን ነው አንቺ እሱን እንዳላገኘው የምታረጊኝ ከሆነ ምንም ሽምግልና ብሎ ነገር አይኖርም። እኔ እንዳስያዝኩት ካወቀ እኮ አያገባኝም። ምን ሆነሃል? እሱ ሊታሰር ነው እንዴ? ቤተሰቦች ልታዋርድ ነው እንዴ? ሰሚኛለሽ? እሱ ሊታሰር ነው። ቢያንስ ካገባሁት አንቺም ጨምረሽ ታሰሪያለሽ። እኔ ምን አደረኩኝ እንዴ? ሌላ ትርፍ ወሬ አልፈልግም። እሱ በተጨማለቀበት እኮ ያልተጨማለቁ ምንም አላደረኩም። ሌላ ትርፍ ወሬ አልፈልግም። እያንዳንዷን ነገር ምን እንደሚሰራ ታውቂያለሽ አይደል? አውቃለሁኝ። ግን እሱ የሰራው ስራ ታዲያ ከኔ ጋር ምን ያገናኘዋል? ምን ማለት ነው? ምን ያገናኘዋል ማለት? ምን ያገናኘዋል? ወንጀለኛ እንደሆነ እያወቅሽ ነው ልታገቢው ነበር። ምን አገባኝ ስለሱ ወንጀል እንዴ? እኔ ትዳሩን ነው እንጂ። ግን ስለሚሰራው ስራ ታውቂያለሽ? አውቃለሁ። ምን እንደሚሰራው እስቲ ንገሪኝ። አታውቅም አንተ? ንገሪኝ። ከአንቺ አፍ ነው መስማት የምፈልገው። ያው ህገወጥ ዝውውር፣ ዶክመንት ምናምን በጣም ብዙ ነገር ይሰራል። ሌላስ? በቃ ይሄን ብቻ ነው የምታውቂው? አይ ብዙ ነገር አውቃለሁ፣ ግን ለምፈልግ ንገሪኝ። በቃ ህገወጥ ዝውውር ይሰራል። በጣም ብዙ ነገሮች፣ መድኃኒት ምናምን ከውጭ ማምጣት ምናምን ደስ የህፃናት ንግድ ላይ እንደሚሰራ ታውቂያለሽ? እሱንም አውቃለሁ። ታውቂያለሽ? አንቺ ግን ሴት ነሽ። ምን አገባኝ እኔ ስለሚያመጣቸው። አንቺም እኮ ነገር ልጅ ትወልጃለሽ። እና ታዲያ ይሄንን ሁሉ ነገር እያወቅሽ የእሱን ለገንዘቡ ብቻ ብለሽ ልታገቢው ነበር። እና ቤተሰቦቼ ላዋርድ ሰሚኛለሽ? አንቺም ብትሆኚ ወንጀለኛ ነሽ። እኔ ምንም ያጠፋሁት ነገር የለም። ሰርገነሽ ምንድነሽ? እርሹ እንዴ አንተ ትቀልዳለህ እንዴ? ስንት ብር እንዳወጣ እርሺ። ብሩን የራስሽ ጉዳይ፣ እሱ ጉዳይ አይደለም ጭራሽ። ሰርግ ምናምን የሚባለው ነገር ትረሻለሽ። ዝም ብሎ ትርኪ ምርኪ ሽምግልና እኮ አይደለም ያሳልፍ ነው። ያልጠራ ነው ሰው የለም እኮ። ከ1.5 ሚሊዮን ብር በላይ ነው ሽምግልና ራሱ ይወጣል። አይመለከተኝም ስለሱ። እሱን የሚመለከተኝ ጉዳይ አለ። እዚህ ነገር ውስጥ ከመግባትሽ በፊት ልታስቢበት የሚገባው ጉዳይ ነበር። ምንድነው? ምን ውስጥም እኮ ነው ያልገባሁም። በቃ ሂጅ ወዳለኝ ቦታ ሄድኩኝ። እሺ እኔ ጥፋት ምንድነው? ይኸውልሽ አመንሽኝም አላመንሽኝም የማትወጪበት ችግር ውስጥ ነው የገባሽው። አሁንም ቢሆን ነገሮች ለአንቺ እንዲቀሉልሽ ከፈለግሽ ባለቤትሽን እንዳገኙ ትረጅኛለሽ። እሺ ከሰርጋችን በኋላ ማግኘት ትችላለህ። ለምንድነው የማትረዳኝ? ሰርግ አትበይኝ አስሬ። ጎረቤቱ ራሱ ምን ይለኛል? እሺ ሰሚኛለሽ? ምንም ሰርግ ብሎ ነገር የለም ከዚህ በኋላ። አዳምጠኝ። አንተ እኮ ስላልገባህ ነው። ምንም ይኸውልሽ ልታስረጅኝም አልፈልግም። ሰርጋችን ላይ እኮ የተጠሩት ይኸውልህ ካርዱ ተበትኗል። ሰርጋችን ላይ ያልተጠራ ባለስልጣን የለም። አይመለከተኝም። አንተ እንዴት ነው ሰሚኛለሽ? በሱ የተነሳ ህይወቷ የጠፋ አንድ ምስኪን ወጣት አለች። ታዲያ እኔ ምን አገባኝ? እሱ ጋር ማን ደረሻላት? አንቺ ምን አገባኝ አትበይ። ምን አገባኝ አትበይ። እሺ እኔ ምን ላድርጋት? እሺ አሁን የእሷ ህይወት ይመለሳል፣ እሱ ስለታሰረ አይመለስም። እናንተ ግን መቼም ቢሆን ደስታችሁ ላይ እንድትገኙ አላደርግም። እኔ ራሴ ላጥፋ? እሺ አሁን ሌላ ሴት ተጨማሪ ህይወት አጠፍቶ ደግሞ ለሌላ ሴት ልትሽከረከር ነው? አንቺ ችግር የለውም። ይኸውልሽ እስር ቤት ስለምትገቢ ምንም የሚፈጠር ነገር የለም። ምንም እኮ አላጠፋሁኝም። ቢያንስ ከሰርጋችን በኋላ ያለበት መያዝ ትችላለህ። ስሚ ነገሮች እንዲቀሉልሽ ከፈለግሽ እናም ደግሞ ምናልባት ትንሽ አዝኜ ነገሮችን እንዳዘገይልሽ ከፈለግሽ እኔን ትተባበሪኛለሽ። ችግር የለውም። ካዘንኩልሽና እውነት ትክክለኛውን ነገር ነገርሽኝ እሱን እንዳገኘው ከረዳሽ ሁሉንም ነገር ከሰርጋችሁ በኋላ እንዲሁም ማድረግ ይችላል። ችግር የለውም። በቃ ቆንጆ አስብ ብቻ እንዴ እንጋባ እንጂ ከዛ የፈለግከውን ማድረግ ትችላለህ። እሺ ስለዚህ እኔ ልትረጂ ፈቃደኛ ነሽ? ይኸው በቃ ምንም አታስብ። ብቻ ግን መጀመሪያ ሰርግ። አሁን ልሂድ። ወዴት ነው የምትሄጂው? ተስማማናል። ይኸውልሽ ወዴትም መሄድ የለም። መጀመሪያ እያንዳንዱን ነገር ትነግሪኛለሽ። ምንድን ነው የምነግርህ? ሁሉንም ነገር ስለሱ የምታውቂው። ምክንያቱም ከማንም ከወንድሙም በላይ ከአንቺ ጋር አብሮ ጊዜ ያሳልፋል። ስለሚወራቸው ስልኮች፣ ስለ እያንዳንዱ ነገር በደንብ ታውቂያለሽ። አልዋሸሁም። አውቃለሁ። ስለዚህ ንገሪኝ እሱን ነገር ማለት በቃ አንተ ከምታውቀው እኮ የተለየ የማውቀው ነገር የለም። ንገሪኝ። አንቺ እንድትነግሪኝ የምፈልገው በቅርቡ ብዙ ብር ሊያገኝበት ያዘጋጃቸው ህፃናቶች አሉ። እነሱን ወደ ውጭ ሲልክ የሚያገኘው ብር አለ። ይህ ዝም ብሎ ብር አይደለም፣ ተቆጥሮ ማያልቅ ብር ነው። በቢሊየን ደረጃ ነው የሚያገኘው። ስለዚህ አንቺ እሱንም ታውቂያለሽ? አዎ በቃ እኔ ሊዳው አንቺ ልጅ ወዴትም የምትሄጂው ነገር የለም። አንድ ነገር ልንገርሽ፣ ተስማምተናል። አዎ ግን ያልኩሽ ሁሉንም ነገር እንዳከረዳሽ እና ደግሞ እሱን እንዳገኙ የምትረጂኝ ከሆነ ነው ያልኩሽ አይደል? ነው አይደል? አዎ። ስለዚህ ንገሪኝ። ሌላ ደግሞ ያው በቅርቡ ከሰዎች ላይ ማለት በህይወት ካሉ ሰዎች ላይ
ቀዶ ጥገና ያደረገ የሰውነት አካላቸውን እንትን ለማለት ጀምሯል። ማለት ጀምሯል ሳይሆን ሊጀምር ነው። እሱ ግን ከሰርጋችን በኋላ ነው የሚሆነው። ሁሉ ፕሮሰስ ግን አልቋል። በቃ የሚያስፈልጉ ነገሮች ምናምን አልቀዋል። ውድ ተመልካቾቻችን እንግዲህ እንደምትሰሙት ነው። ይሄ ሰውዬ እንደዚህ በቀላሉ የሚቆም አይነት ሰው አይደለም። ምንም አይነት ገንዘብ አግኝቶ የሚረካ ሰው አይደለም። እንደምትነግረን ከሆነ እንግዲህ አሁን ላይ የተለያዩ ሰዎችን አዘጋጅቶ ሰርጉን ከደገሰ በኋላ እሷን ካገባት በኋላ የተለያዩ ቀዶ ጥገኖችን እያደረገ ከሰውነት ክፍሎቻቸው ላይ የተለያዩ የሰውነት ክፍሎቻቸውን እያወጣ ሊሸጥ ዝግጅት እንደጀመረ ነው እየነገረችኝ ያለችው። እና አንቺ ዝም አልሽው? ግን በዚህ ነገር እንዴት ነው ነገሩ? አይ ዝም አላልኩትም። ምን በርታን ያልሽው? እንደዛም አላልኩትም። ማለት ለእኔ እኮ ሀሳብ አይደለም የሚጠይቀኝ፣ ዝም ብሎ ነው የሚነግረኝ። እኔ ደግሞ ሀሳብ መስጠት አልችልም። እንዴ አላገባሽም ቢለኝስ ትቀልዳለህ? አንቺ የሚያሳስብሽ የሰው ህይወት መጥፋት፣ የህፃናቶች መሸጥ ሳይሆን አንቺ የሚያሳስብሽ ገንዘብሽና ትዳሩ ነው። እኔን ከማግኘቱ በፊት እኮ ይህን ስራ እየሰራ ነበር። ስለዚህ የሚያሳስብሽ ነገር ማንም ይሙት ማንም የፈለገበት ይግባ ለውጥ ማምጣት አልችልም። እኔ እዛ ጋር ተናግሬ ታው ብዬ ጥሩ ሰው መስዬ ምንም ለውጥ ማምጣት አልችልም። ሁሉንም ነገር እኮ ለህግ አሳልፈሽ መስጠት ትችያለሽ። ህግ? የትኛው ህግ? ነገ ምንም ከ10 ብር የማይቆጥረውን 500 ሺህ ብር ከፍሎ የሚወጣበትን ህግ ነው። ከዛ እኔ ህይወት ይበላሽ እንደዚህ እያቆራረጠ የሰውነት አካሌን ይሽጣው ሰሚኛለሽ? ወይ ደግሞ ፊቱ እዚህ ያቃጥለው። ምን እያልክ? ማንም ሰው ከህግ በላይ አይደለም። ከህግ በላይ ላይሆን ይችላል። የኔ ወንድም ሰማኛለህ? እሱ እዚህ ጋር አንተን ከፈለገ መግዛት የሚችል ሰው ነው። ለምን አይሞክርም ታዲያ? መጥቶ ጥሪውና እስቲ መጥቶ ይሞክር፣ እኔን ይግዛኝ። አሁን እኔ ራሴት እንዳላላቅ ታውቂያለሽ። እኔ አላቅም። ታውቂያለሽ። ለመጨረሻ ጊዜ ያወራሹ ከሱ ጋር ነው። ስልክሽን እያየሁት ነበር። አውቃለሁኝ። እኔ እኮ ያዋሸው ጋር ይሄን ሁላ ነገር ለምን ዋሻለሁ? እኔ እና እሱ የተባባልነው እሱን አግኝተሽ ስትመለሽ ቶሎ ደውይልኝ ያለኝ። እስካሁን ደግሞ አልደወልኩለትም እኮ። ስለዚህ ይኸውልሽ በጣም ቀላል ነው። አሁን ላይ ትደውይለታለሽ እና የት እንዳለ ጠይቀሽው ልታገኙ ትሄጃለሽ። ግን እኛም አብረንሽ ነው የምንሄደው። እንደዛ ብሎ ነገር የለም በሱ ህግ። ማለት እንዴት ነው እየፈለገበት ነው የሚጠራኝ? ወይ ደግሞ የሆነ ቦታ ጠብቂኝ ነው። ይኸውልሽ እየዋሸሽ እንደሆነ እየተንተባተብሽ ነው። በጣም ታስታውቂያለሽ። እሱ የፈለገበት ቦታ ቆመሽ ጠብቂኝ ነው። ይሁን፣ እሱ ማተር አያደርግም። አንቺ የፈለግሽበት ሆነ እሱ የፈለገበት ለእኔ ጉዳይ አይደለም። እኔ የምፈልገው እሱን ማግኘት ነው ብቻ። አሁን እሱን ከያዝኩ ሰርግ ሊቀር ነው እንዴ? አንተ ምን? ይኸውልሽ ትሰሚኛለሽ? ስሚ፣ ሰርግ ምናምን የምትይውን ነገር ከአይምሮሽ ላይ አጥፊው። ምክንያቱም አንቺም ብትሆኝ የወንጀለኛ ተባባሪ ነሽ። እንዴ እኔ ምን አደረግኩኝ? ይኸውልሽ ምን አደረግኩ ምናምን ነገር እንዳትዪ። የምትሰሪውን ስራ እያንዳንዷን ነገር አውቃለሁ። ስለዚህ ልትደብቅኝ እንዳትሞክሪ። እንዴ ለምንድን ነው እዚህ ጋር እየዋሸክ ያለው? በውሸት እየወነጀልከኝ ነው። ምንም የሰራሁት ነገር የለም። ለእያንዳንዷ ነገር ማስረጃ ማቅረብ እችላለሁ። ዝም ብያለሁ። እኔ የገባሁበት ስራ አለ። ስሚኝ፣ አሁን ይኸውልሽ ከአንቺ ጋር የምከራከርበት ምንም አይነት ጊዜ የለኝም። ለአንቺ ነገሮችን ላቅልልሽ። እኔ እኮ የሰራሁት ወንጀል የለም። ምንድን ነው እሱ? አይመለከተኝም። በቃ የማውቀውን ነገር እኔ አውቃለሁ። ለአንቺ ነገሮችን ሳቀልልሽ ግን ለእሱ ትደውይለታለሽ። ከዛ በኋላ አንቺን እንዲያገኝሽ ታደርጊዋለሽ። ከአንቺ ጋር ሄጄ እኔ እሱን አገኘዋለሁ። እንዴ ሰርጌስ ያማሃል እንዴ? ስለ ሰርግሽ ትረሺዋለሽ። ለምንድን ነው የምረሳው? ትረሺዋለሽ። በህፃናት እንባ ላይ የሚደገስ ሰርግ ጭራሽ እንዳታስቢ። ጭራሽ ለምንድን ነው የሚያለቅሱት? ህይወታቸውን የተቀየረላቸው። አንቺ አፍሽን አትክፈች። ህይወታቸውን የተቀየረላቸው ምናምን ነገር እንዳትዪ ከዚህ በኋላ። ትዕግስቴን እያስጨረሽ ነው በጣም። ወደሽ ሳይሆን በግድሽ ትደውይለታለሽ። ዝም በይ አንቺ፣ ዝም በይ እያልኩሽ እኮ ነው አይደል? እያንዳንዷን ነገር ትነግሪኛለሽ። ትሰሚኛለሽ? ትነግሪኛለሽ። ወደሽ ሳይሆን በግድሽ ትደውይለታለሽ። ቀና በይ። ችግር ውስጥ እንዳትገቢ። ሰርግ ስትይ ነፍስሽን እንዳታጩ። ትናገሪያለሽ አትናገሪም? ወይንስ ደግሞ ሌላ እርምጃ ልውሰድ? ንገሪኝ። እነግርሃለሁ። አሁን የት እንዳለ እያንዳንዷን ነገር ትነግሪኛለሽ። ውድ ተመልካቾቻችን እንግዲህ ተመልሰን መተናል። ያው ባልደረባዬ ናትናኤል እንግዲህ አንዳንድ ስራዎችን ሲሰራ ነበር። እኔ በአጋጣሚ ወደ ቤት ሄጄም የተወሰነ እረፍት አድርጌ ነበር። ሻወርም ወስጄ
ትንሽ ቀለል እንዲለኝ ሻወር ወስጄ ነው የተመለስኩት። ያው ያሉትን ነገሮች እየተደዋወልን ነበር። የኔም ባልደረቦች እንግዲህ ለሱ የቻሉትን እንግዲህ ያው ከኔ ጋር እንደሚሆኑት የቻሉትን እያረጉለት እያገዙት እንግዲህ ጥሩ ስራ እንደሰሩ ነው የነገረኝ። ውድ ቤተሰቦች እንግዲህ ሜላትን እንግዲህ በቁጥጥር ስር እንዳዋሏት ያው ፈጣሪ አልፈቀደም ነው የምንለው። እንግዲህ ሰለሞን አምልጧል። በሚያሳዝን ሁኔታ ጥሩ ነገር አልተፈጠረም። ያው ይሄንን ነገርም ተቀብለናል። ቀጣይ ሰለሞንን በቁጥጥር ስር የምናውልበትን ሂደት ነው የምንፈጥረው። ያው እጃችንን አጣጥፈን አንቀመጥም፣ ወይም ደግሞ ቁጭት ለነጠላና ጋቢ ነው። ቤተሰቦች ያው ናቲ ስለነበረው ነገር ያው ከኔ ጋር አውርተናል፣ ግን አንዳንድ ነገሮችን ደግሞ ዲስከስ እንድናረግ ስለፈለኩ ነው። እኔ በዛውም ማረፉን አልፈለኩትም ወደዚህ የመጣሁት። ቀጣይ ስራችን ምንድነው የምናረገው? ያሉትን ነገሮች እየተናበብን ሰለሞንን በቁጥጥር ስር የማዋል ስራ፣ ሜላትን እንግዲህ አንዳንድ ነገሮችን ማውራት አለባት። እነሱን ነገሮች ብዙ ነገሮች አሉ የሚሰሩ። ከዛ አንፃር ያሉትን ነገሮች እንድንወያይ ነው። እሺ በመጀመሪያ ሰለሞን አምልጦናል። በዚህም የተነሳ ይቅርታ መጠየቅ እፈልጋለሁ፣ ኦዲየንሶችንም አንተንም ጭምር። ያጋጥማል። ያው የሚያጋጥም ነገር ቢሆንም ተቃቀስበት ሰዓት አይደለም። ልክ ነህ። ቢሆንም ግን አንዳንድ ጊዜ ራስን የምትወቅሳቸው ነገሮች አሉ። እንደምናስተካክለው አውቃለሁ። ሁሉንም ነገር በእርግጠኝነት እናስተካክለዋለን። ነገር ግን ያው ከእጃችን በማምለጡ በእውነቱ አንተንም ሆነ ኦዲየንሶችን ይቅርታ መጠየቅ እፈልጋለሁ። ድጋሚ የማይፈጠር ነገር ነው ይሄ ነገር። አንዳንድ ጊዜ አንተም እንዳልከው ይሄ የሚያጋጥም ነገር ነው። ነገር ግን ያው ብናደድበትም ነገሮች እንደዚህ እንዲፈጠሩ ባልፈልግም አንዴ ተፈጥሯል፣ መሆን ያለበት ነገር ሆኗል። ነገር ግን በድጋሚ በእጃችን እንደምናስገባው ቃል ገባልሃለሁ፣ ለአንተም ለተመልካቾቻችንም። አሁንም ቢሆን ግን ማቅጣራታችንን አላቆምም። ስለሱ ሁሉንም ነገር እያወራን ነበረ። ከሁለተኛ ሚስቱ ጋር በደንብ እያወራን ነው። የነገረችኝ አንዳንድ ነገሮችም አሉ፣ እሱን መያዝ የምችልባቸው ነገሮች በእርግጠኝነትም ይይዟለሁም ብዬም አስባለሁ። አንተ በሄድክባቸው ጊዜያቶች ላይ እያንዳንዱን ነገር እየነገረች ብዙ ነገሮችን ነገረኛለች ስለሱ። አትሊስት ሁለት ሚስት እንዳለው ሁላ ምናምን ነገር በጣም ያስገረመኝ ነገር ደግሞ እሱ ነው። የመጀመሪያ ሚስት እያለችው እችኛውም ደግሞ ለገንዘብ ብላ እንደምታገባው ሁሉንም ነገር በግልጽ ነገረኛለች። በግልጽ ትንሽ የሚከብድ ነገር ነው በጊዜው አለመኖርህ ለአንተ እንደውም በጣም ጥሩ ነው። በእንደዚህ አይነት ነገሮች በጣም ስለምትናደድ ሴንሲቲቭ ስለሆንክ በእንደዚህ አይነት ነገሮች ላይ ባለመኖር በጣም ደስተኛ ነበርኩኝ። እንደ እውነቱ አንተም ሄደህ ረፍት አድርገህ መምጣት በአዲስ መንፈስም ተመልሳል ብዬ አስባለሁ። አሁን ቀጣዩን ነገር ባብረን እየተነጋገርን ሁሉንም ነገር ማድረግ እንችላለን። አሁንም ቢሆን ግን ነገሮችን እኔ እንደማስኬዳቸው እንድፈቅድልኝ እፈልጋለሁ። አሁንም ቢሆን ረፍት ማድረግ መቻል አለብህ። ከዚህም በላይ በደንብ ወደ ራስ ተመልሰህ በአዲስ አይምሮ እንድትመለስ ነው የምፈልገው። ከዚህ በኋላም ያለውን ነገር ለእኔ እንደምትወልኝ ተስፋ አደርጋለሁኝ። እኔ አሁን ላይ ማውራት የምችለው ይሄንን ነው። ቀጣዩን ነገር ደግሞ በደንብ ሁሉንም ነገር ደግሞ በግልጽ የምናውቀው ይሆናል። አንዳንድ እያለ ከአንተ ጋርም እየተነጋገርን ነበር ሁሉንም ነገር። እንግዲህ አንድ ማለት የምፈልገው ነገር አለ። ያው ከዛ በፊት ናቲ በጣም አመሰግናለሁ። ከጎን የሆነ እያገዝከኝ ስለሆነ ከልብ አድርጌ አመሰግናለሁ። በተለይ የጠበቃ ኤልሳን ነፍሰ ገዳዮች ለመያዝ እያረኩ ያለውን ጥረት እንግዲህ ሳላደንቅ ማለፍ አልፈልግም። በዚህ አጋጣሚ እናንተ ተመልካቾች በጠበቃ ኤልሳ ሞት እንግዲህ ከልብ አዝናችሁ ሀዘናችሁን ለገለጻችሁ ተመልካቾች፣ እንዲሁም ከሀዘናችን ጎን ለነበራችሁ እንግዲህ ከልብ ማመስገን እንፈልጋለን። አሁንም ቢሆን አንዳንዴ ረጅም ጊዜ ከኤልሳ ጋር ስለቆየን ስላልቆየን ሳይሆን የሆነ የሚቆጨን ነገር አለ። አንዳንዴ አንድ ቀን አውቀ ነው ወይም ደግሞ ምናልባት ምሳሌ ልስጣችሁ፣ ወጣት ወይም ደግሞ እድሜዎቹ በ18 በ19 የእድሜ ክልል ውስጥ የሚገኝ ወጣት ሲሞት እንዴት ነው የምንንገበገበው? ማለት ገና ምኑንም ሳይ እንላለን። ቢያንስ አድጎ እንኳን ወይም ደግሞ ትልቅ ወግ ማረግ አይቶ የሆነ ነገር አይቶ አይደለም የሞተው ብለን የምንቆጨው ነገር የለምና እኔ ያው የእግር እሳት ነው የሚሆንብኝ። በጣም ነው የሚቆጨኝ የኤልሳ ሞት። ያው እንደሷ ያሉ ሺህ ቢፈጠሩ በጣም ደስ ይለኝ ነበር። አላውቅም በየቦታው ይኖሩ ይሆናል፣ ግን ደግሞ እኔ ማቃት ኤልሳን ነው። በጣም አመሰግናለሁ በዚህ ሰዓት ከጎኔ ስለሆንክ። እውነት ለመናገር ከባድ ነው።
በጣም አመሰግናለሁ። ሁላችሁንም ከልብ አድርጌ አመሰግናለሁ። ናቲ ሁላችሁንም ከልብ አድርጌ አመሰግናለሁ። ሁላችሁ አሁን የመመሰጋገኛ ጊዜው አይደለም እንደሆነቱ በጣም ብዙ የሚቀሩን ስራዎች አሉ። እነዛን ስራዎች ሰርተን መጨረሻ ላይ የዚህ ነገር መጨረሻ ስናውቅ በደንብ ለመመሰጋገኑም ለምኑም እንደርስበታለን። አሁን የምፈልገው ይህንን ስራ መጨረስ ነው። ገባ ሁሉንም ነገር ከስር መሰረቱ አድርቀን የምር በደስታ እኔ እናንተ መተን ለተመልካቾቻችን ሁሉም ነገር አልቋል እንኳን ደስ አላችሁ ማለት ነው ናፈቀኝ። የምንሰማቸው ነገሮች የምናያቸው ነገሮች በጣም የሚከብዱ ነገሮች ናቸው። በጣም ነው የሚያስጠላው። ምንም የማታውቅ አንድ ምስኪን ልጅ በዚህ ሰውዬ የተነሳ ሞታለች፣ ህይወት አልፏል። አንተም በዚህ ጉዳይ በጣም ተጎድተሃል፣ ተንገላታሃል፣ ታስረሃል፣ የግድያ ሙከራ ደርሶብሃል፣ በጣም ተንገላታሃል። አንተ ብቻ ሳትሆን አሁን ላይ የመጣሁት እኔ እንኳን የምሰማቸው ነገሮች የማያቸው ነገሮች ከአእምሮ በላይ የሆኑ ነገሮች ናቸው። በጣም የሚደብር ነገሮችን ነው እየሰማሁ ያለሁት። በጣም የሚደብር ነገር ተመልካቾችም እናንተም ብትሆኑ እንደምታዩት ሁሉንም ነገር ለማየትም ለመስማትም የሚከብድ ነገር ነው። በጣም እንጃ በጣም ላይምሮ ሁላ ይከብዳል ይሄ ነገር። ይሄን ነገር በካሜራ ማስቀረታችን እያንዳንዷን ነገር ወደ እናንተ ማድረሳችን ለሁሉም ህዝብ ከዚህ በኋላ ላለው ለሚፈጠሩ ነገሮች ለእያንዳንዷ ነገር ትምህርት እንድትሆናችሁ በማሰብ ነው እንጂ ይሄ ነገር ለሚዲያ የሚገባ ነገር ጭምር አይደለም። እንደዚህ ተብሎ የሚቀርብ ነገርም አይደለም። ግን ለሁሉም መማሪያ ይሆናል። ሁሉም ምንም አይነት ችግር ቢሆን የሚፈታበት የሆነ መፍትሄ አለ ለማለት ነው። ተመልካቾቻችን ይህንን ነገር እያወቃችሁልን ከኛ ጋር ቀጥሉ። አሁንም ቢሆን ተመልካቾቻችን ገና በጣም ብዙ የሚቀሩኝ ስራዎች አሉ። ከሚኪ ጎን ሆኜ እያንዳንዷን ነገር ለማስተካከል ከመጀመሪያውም ጀምሬ ቃል ገብቼለታለሁኝ። አሁንም ቢሆን ሚኪ መሄድ አለብኝ። እንደምታውቀው ጊዜም አልነበረኝም። ጀስት እዚህ ጋር ማድረግ ያለብን ነገር ስለሆነ ነው እዚህ ጋር ቁጭ ያልነው እንጂ ብዙ ማጣራት ያሉብን ነገሮች አሉ። በእያንዳንዷ ደቂቃ ይሄ ሰውዬ ከኛ እየሸሸን ያለው። ስለዚህ አሁንም ቢሆን ሄጄ ነገሮችን ማጣራት መቻል አለብኝ። ምንም ነገር ቢሆን አሁንም ከጎንህ ነኝ። ምንም የተለወጠ ነገር የለም። ተመልካቾቻችን እናንተም ብትሆኑ ሀሳብ አስተያየታችሁን የእናንተ ኮሜንቶች የእናንተ አስተያየቶች ለኛ በጣም ስለሚጠቅሙን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። እኔ ሄጄ እያንዳንዷን ነገር መከታተል ማጣራት መቻል አለብን። ቸር ያሰማን። ሚኪ አሁን ብሄድ ትፈቅድልኛለህ? መቼም በቃ እሺ፣ አመሰግናለሁ በጣም